እናት ነፃ የሚያወጣ መረጃ አለ። ቶሎ ድረስልኝ በእናት ሊገሉኝ ነው። ቶሎ ድረስልኝ። እንዴ ፈርስቴ ልዋ ነገር አምጡልኝ። ማን ምን ሆነ ነው? አረ እየተነፈሰ አይደለም በስነ ስርዓት። ወዴት ነው? ለማናት ቶሎ በላቤት አቤት ቶሎ በላቤት። ቦርሳዬንም ቀበል ብላ መግባት ጀመረ። ቦርሳዬ ውስጥ ምን ፈልገሽ ነው ቦርሳዬ ውስጥ የምትገቢው ስላት የሆነ ነገር ይዘህልኝ መጣ እንደሆነ ብዬ ነው። የሚያሳምን ነገር አይደለም የሚሰሩላት። ልጆች ይመጣሉ ይገባሉ፣ በእናት ስም ይገባሉ ልጆቹ። የማይታወቅ ፋይል ይመጣና እውነተኛውን ፋይል ከላይ ያርጉታል። ያንን ሁሉ ፋይል እየቀዳው የሚመጡትን ፋይሎች ከውጭ የሚመጡትን ፋይሎች በሙሉ እኔ ጋር ነው የሚያዩት። እንዲያውም አንዳንዴ አዳሬን ሁሉ እያየው አድራለሁ ፋይሉን እያነበብኩት ማለት ነው። አንዳንድ ነገሮችን አንስተብኛል። ምን እንዳደረገች ግን በግልጽ የተናገርከው አንዳችም ነገር የለም። ችግራችሁ ምን እንደሆነ አልተናገርክም። ምንድን ነው ችግራችሁ? መኮንን እንግዲህ ይሄን ነገር እየሰማው ይገኛል አይደለ? እንግዲህ ሰሞኑን እንግዲህ እሱም ይመጣል የሚል ሽኩቻ አለ። መኮንን ይገባል እየተባለ ነው። ይመጣል ይገባል የሚል ነገር አለ። እሱ ሳጣራ አንድ ቀን ባለቤቴ ከነሱ ጋር ቁጭ ብላ አየኋት። የገዛ ባለቤት? አዎ። ከነ መኮንን ሰዎች ጋር ማለት ነው? አዎ። አንዳንድ ፋይሎች እጅ የመግባት ኦፖርቹኒቲዎች ነበሩ። ሲቀጥልም ደግሞ በየመዝገብ ቤቱ ለራሱ ገብተህ ቼክ ማድረግና እዛ ውስጥ ያደጉ ልጆች ብቻ ናቸው መዝገብ ቤት ገብተው ነገሮችን የሚያዩት ብለኸኛል አይደል? ያ ማለት አንተ ነገሮችን ማየት ከጀመር ትንሽ ሰነባብተሃል ማለት ነው አይደል? ታዲያ ለምንድን ነው እስከዛሬ እዛ የቆየው? ታምራት አጎቱ ጋር ማረፍ ለምን አልፈለገም? ዝም በይ። ደህና ገንዘብ አንቺ ጋር አስቀምጠው እንደሄዱ ስታወራኝ ነበርና ከምን የተነሳ ነው ያ ገንዘብ አንቺ ጋር ሊቀመጥ የቻለው? ጀመር እናንተ ናችሁ ገዳዮቹ። ሴትዮ ነፍሰ ገዳይ አይደለም። ነፍሰ ገዳይ አይደለም። ነፍሰ ገዳይ አይደለም። እንደሆነ ታየዋለህ። አንቺ ማጣቂም ጭራሽ ለቅ ለምን እንደሚከሰረው ሲጀመር ወንጀል የሚባል ነገር ሳላነሳ ለምን አንቺ ወንጀል ውስጥ ገቡ አልገቡ ምን ጥያቄ ለምን ማንሳት ፈለግሽ? ነው የምታውቂው ነገር አለ ከጀርባ። ታምራት እዚህ በነበረበት ሰዓት ትንሽ ለየት ያለ ወይም ደግሞ ከዚህ በፊት የምታውቂው ታምራት ስለሆነ እንደው ከባህሪው ይሄ ለየት ያለ ነገር አይቼበታለሁ ወይም ደግሞ እዚህ በቆየበት ሰዓት ልጠራጠረው ወይም ከሱ ከበፊት ህይወቱ ላይ ያሌለ አዲስ የሆነ ባህሪ አይቼበታለሁ የምትይው ነገር አለ? እንደዚህ ተፈጥሮ ሊሆን ይችላል ብለሽ የገመትሻቸው ነገሮች አሉ። አሁንም እየተናገርሽ ነው እያመለጠሽ ከሆነ እንጂ አንቺ እንደዚህ ሊሆን ይችላል የምትይው ነገር ውስጥሽ ካለ ለምንድን ነው ሄደሽ ማመልከት ያልፈለግሽ? ታምራት በእርግጠኝነት እዚህ መጥቶ የቆየበት ወይም ደግሞ እዚህ ነገሮችን አመቻችቶ ወንድሙንም ደግሞ ወደ አዲስ አበባ እየላከ የገዛ ያጎቱን ልጅ እንግዲህ ምን ሲያሰራ እንደነበር ይቅርታ እንትን ለማለት አይደለም፣ ቤታችሁንም የሆነ ነገር ለመናቅ ፈልጌ አይደለም። ግን እንዴት ነው እናንተንም ላለማስቸገርም ሆነ ታምራት እዛ የሚኖርበትን ህይወትም ስለማውቀው ስለነበር ትንሽ እንኳን የተመቻቸን ባይሆን አሪፍ ነገር የሚባል አጎቱ ጋር አለና ባለቤትሽማ ከእጅ ወዳፍ የሆነ ኑሮ እንዳለው እኮ ነገርሽኝ። ታምራት ወንድምየው ከመጣ በኋላ አዲስ አበባ እንደሚመላለስ ነግሬህ ነበር። በዛች 15 ቀን ውስጥ ታምራት እዚህ ሆኖ ወንድሙ ሲልክ ነበር ወይም ደግሞ ባለቤትሽ ሲመላለስ ነበር ነው? ይሄ ድርጅት እኔን እንዳይጠይቅ እንደዚህ እያደረኩ ያለሁት በአንድ ሲሆን በሁለት ነፍስ እንድትጠይቂ ነው ማድረግ። ስለምን አልበል? ቆይ እስቲ እንዴ ምን ፈልገህ ነው? ስነ ስርዓት ያዥና ልቀቅኝ ነኝ። ልቀቅኝ እንዴ? የተሳሳተ ቦታ ላይ ገባው። ምንድን ነው? እኔ ኳንትንኩ ብያለሁ። ሲጀመር ለምንድን ነው የምትነኩብኝ እንዴ? ማህደር እኔ እኮ የተከበርኩ ሀገሪቷን የማገለግል በጣም ብዙ ሰው የማድን ዶክተር ነኝ። ዝም ብዬ ሰው አይደለም። ይኸውልህ ማየት ትችላለህ። እሺ ይሄ መታወቂያዎችን ማየት ትችላለህ። እዚህ ላይ ያለው መድኃኒት ነው ማለት እዚህ ጋር አለ። እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ። ምንድነው? ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው? እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ። ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው። ይሄው ማየት ትችላለህ። ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም አስፈላጊ እንደውም አስታወስከኝ። አየህ አሁን እኔ ስለ ኤንጂኦ እረስቻለሁ። 3 ቦታ ነው የምሰራው አይደል ያልኩት? እሺ ግን አራተኛ ደግሞ ኤንጂኦ አለ። ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በቆ ስራ ሰራለሁ ለማለት ስላልፈለኩ። ምንድነው እያወራ ያለው? ስለመደንዘዝ ስለመሞት ነው የምታወራው? ማን የሞተውስ?
ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ። ሌላ ሰው ስላየ አንተ የምትቀበጣጥረው ነገር አቁም። ነግሬሃለሁ። ሴትዮ ይኸውልሽ ሌላ ነገር እንዳገባ ዮሐንስ ነግሬሃለሁ። ዝም በልና የምታውቀው ነገር ብቻ አውራ። ስለምን መደንዘዝ ነው የምታወራው? ዝም የሚለው ስለምን መደንዘዝ ነው የሚያወራው? ማንስ ነው የሞተው? ምንድን ነው እስካሁን ያወራሽው? እንዲያወራ ነው ጠብ ነው የምትፈልገው አይደል? ለምንድን ነው የምትወጣው? ውጣ ድረስ ስለ ስርዓት ነው። ስለ እናቴ ነው እያወራ ያለው። ስለ እናቴ ነው እያወራ ያለው። በስነ ስርዓት እኛ የምናውቀው መስራታችንን። አንተ እስከ ዛሬ የምትሰራበትን ስራ እንዴት አባል ማታ መጽሔቱ የት ነው የታተመው? ለምንድን ነው ፎቶዎቹ እዛ ላይ ያለው? ይሄ የተለያየ የሶስት ሰው ስም ነው። ዮሐንስ ነው እኔስ እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው የአንዱ ላይ ይኸው እዚህ ላይ ያለው ብቻ ነው። የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው? እሺ ይሄ ፎቶ ነው ማስረጃ። እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ክፍት እንደሆነ የሚያሳይ ነው። ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል። እናንተም የምታውቁት ነገር ነው። ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው። ራሷን ስታ እንደሆነ ግልጽ ነው። ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል። እንዴት አባ ነው ማታው? ይሄን ልጅ የትሬኒንግ ሴንተራችሁ አለ? ለምንድን ነው ማልቸው? አንተ ኖሮ ቀልድ ይመስላል። እስካሁን እኔም እየቀለድኩ አይደለም። ቤቴ ስለዚህ የምጠይቅ ነገር በስነ ስርዓት መልስ። እኔ ምን አቀላለሁ ታዲያ? ስለ ሰውየው ነፍሰ ገዳይ ነን እያለ ነው። ስለዚህ እኛ ገደልናት። ታዲያ ማን የገደላት? አቤል ሰላም ነው? እናትህ ነፃ የሚያወጣ መረጃ አለ። ቶሎ ድረስልኝ፣ በእናትህ ሊገሉኝ ነው። ቶሎ ድረስልኝ። እንግዲህ ውድ ቤተሰቦች እንግዲህ ያው እንደሰማችሁት ነው። ሳናስበው አዲስ መረጃ ደርሶናል። ከዚህም እንግዲህ ቀጥታ ወተን ወደሚያስፈልገው ቦታ መሄድ አለብን። ልጁም ደግሞ አሁን እያለኝ ያለው ነገር ቢኖር ሳናስበው ሌላ አዲስ ነገር ገጥሞናል። ማንነቱን አላውቅም፣ ምን እንደሆነ አላውቅም። ቀጥታ ግን እሱን ሄጄ ማግኘት ስላለብኝ ነው። እንደምታዩት እንግዲህ ማስክም ሳላደርግ ነው። አጋጣሚ ሁሉም ነገር ሳይታሰብ የተላከ ነገር ነው። ቀጥታ ሄድና ልጁን ካገኘሁት በኋላ ምን ይፈጠራል፣ ምንድን ነው እየተከናወነ ያለው ነው የሚባለው ነገር ከምናወራ ወይም ደግሞ ከተሰማው ነገር አንጻር ግን ምንድን ነው እያለኝ ያለው ስለ እናትህም ሆነ ስለሚያስፈልጉት ነገሮች ግዴታ አንተ መተን መጠየቅ አለብህ የሚል አይነት ነገር ነው። እሱም ደግሞ ትልቅ አደጋ ውስጥ እንዳለ የሚያሳውቅ ነገር ነው። ሎኬሽን ልኮልኛል። ቀጥታ እዛ ሄድና የሚፈጠረውን ነገር እንግዲህ እግዚአብሔር ይጠብቀን አብረን ሆነን የምንከታተል ነው። ውድ ቤተሰቦች እንግዲህ የኔም ሰዎች የተዘጋጁ ስለሆነ ቀጥታ ወጥቼ መሄድ ወዳለብኝ ቦታ መሄድ ይኖርብኛል። እናንተ እንግዲህ ከኔ ጋር ሆኑ። እንዴ ፈርስት ኤድ ውሃ ነገር አምጡልኝ። ማነህ? አውቃላችሁ ማለት አላናቀውም። አንሱ ውሃ አምጡልኝ። ተነስ። ምን ሆነ ነው? ኧረ እየተነፈሰ አይደለም በስነ ስርዓት። ምን ሆነ ነው ወንድሜ? ምን ሆነ ነው? ምንድን ነው የተፈጠረው? እኔ እንጃ። አሁን ወጡ መጣው። ወዴት ነው? እነማን ናቸው የወጡት? አሁን ሁለት ልጅ። ቶሎ በል አቤት፣ ቶሎ በል አቤት። ቆይ እዛ ጋር ለመተኛት ነው የሚመች። ማነው? ቆይ አንተ እኮ ስልኬን እንዴት ሊኖሩ ይቻላል? ፈላልጌ አግኝቼ ነው። እና ማን ናቸው የሄዱት? እነሱ ያው ነው የሄዱት። ለአንተ ያስፈልገዋል እኮ እንደማን ናቸው? አስፈላጊ ነገር ስለ ህይወትህ፣ ስለ እናትህ ፋይል ነበረኝ እኔ ጋ። ያው ደብድበውኝ ዘርፈውኝ ሄዱ። እሱን ልሰጥህ ነበረ የላኩልህ። ደወልኩልህ። ኧረ ሞትኩኝ። ጥቀሽ መጀመሪያ ግን ወጡት ነበር። ቆይ በቃ እሺ፣ እዛ ከሆነ ቆይ ተረጋጋና ፈርስት ኤድ ይደረግልህ። ከዛም በኋላ ተረጋግተን ቁጭ ብለን እናወራለን። እሺ እንዴት ነው አሁን? ተሻለ? ምንም አትልም? አሁን ምንም አይደል። ተረፍኩ። መሞት መስሎኝ ነበር። እነማን ናቸው ቆይ አንተ ጋር የመጡት? ታሪኩ ብዙ ነው፣ ግን ለማንኛውም ሰዎቹን ፈልጋችሁ ብታገኟቸው ጥሩ ነው። ምክንያቱም ያንተ የቤተሰብህ ታሪክ ነው። የቤተሰብህ ታሪክ ማለት በቃ ብዙ ታሪክ አለው። የእናትህ ለእኔ ትልቅ ባለውለታዬ ናት።
እና መንገድ ነበር መኖረው። እኔ ጎዳና ተዳዳሪ ነበርኩ እና ለብዙ አመት ጎዳና ተዳዳሪ ህፃን ሆኜ የትም ነበር የምኖረው፣ የትም ነበር የማድረው እና በድንገት ታመምኩ። በሆቴል ላይ ምግብ በልቼ በድንገት ስታመም ሰዎች ሁሉ ይሄ ምን አባቱ ሱሱ ነው ማስተሹ ነው እያሉ ጥለውኝ ሄዱኝ ነበር። በዛን ጊዜ ነበር እናት አንስታኝ ወደ አንድ ድርጅታችሁ ወሰደች። እዛ ታክሜ የአንጀት ስር መቁሰል ምናምን ብለውኝ ከዛ በኋላ ያው እዛ ሁሉ ነገር አገግሜ ለአቅመ አዳም ስደርስ ያው ስራም እያሰራችኝ አንተ እናት ብዙ ነገር ሆናልኝ ለውጣኝ ስራ እየሰራሁ ነበር። ወይ ግን ባልታወቀ ሁኔታ ከሆነ ጊዜ በኋላ ነገሮች እየተለወጡ መጡ። እናትም ወደ መስሪያ ቤት አትመጣም ነበር። አንድ ስራ አስኪያጅ ብቻ ነበር የሚያስተዳድረውና ከዛ ያልታወቀ ባዕድ ነገርም ነበረ። የተለያየ ሁሉ ነገር ነበር። ጥሩ አልነበረም። በስም ብቻ የበጎ ድርጅት ነበር የሚባለው። ህፃናት ማቆያ ነበር የሚባለው በስም ብቻ፣ ግን ሌላ ነገር ነው የሚሰራው በውስጡ። ቆይ እስቲ አንዴ ይቅርታ አድርግልኝና እያወራ ያለኸው ስለ እርዳታ ማዕከል ነው አይደለ? አሁን በዛ ዙሪያ ላይ እንግዲህ አንተ እንዴት እንደዚህ አይነት ኢንፎርሜሽን ሊኖር ቻለ? አሁን እያልከኝ ያለኸው ከጎዳና እናት ናት ያነሳችኝ ነው አይደለ? የኔ እናት እስካነሳች ድረስ ደግሞ እዛ ውስጥ ይሰጣሉ የተባሉትን ትሬኒንጎች ወስደሃል ማለት ነው? ሁሉ ነገር ወስጃለሁ በጊዜው። ማለት ግን ማለት እናቴ እንደዚህ እያወቀች ለመጥፎ ዓላማ እንደምትውል እያወቀች ነው አሳልፋ የሰጠችን? እሷ የምታውቀው ነገር ያለ አይመስለኝ። ለዛ ነው እኔ ማጣራት የጀመርኩት። እናት በጣም ደግና ትሁት እናትና ሰው እንዲቀየር የምትፈልግ ሰው ናት። ነገር ግን እሷ ሳታውቅ በዛ ውስጥ የሚሰራ ብዙ ነገር አለ። ከውጪ ይመጣል እርዳታ፣ ሁሉ ነገር አለ። ነገር ግን መጥፎ ነገር እዛ ውስጥ አለ። ክፉ ነገር በአዳም ልኮ አለ። ያን ነገር ሁሉ ፋይል ይዤ ነበረ ድረስልኝ አልኩ። ይገሉኝ ነበረ። የምን ፋይል እጅ ላይ ነበር? ብዙ ነገር። ይቅርታ አድርግልኝና አንደኛ አንተ ማን የሚለውን ነገር ማወቅ እፈልጋለሁ። ሲቀጥል ደግሞ ድርጅት ውስጥ እንግዲህ አስገባችኝ እናት ነች ብለኸኛል። ደውለን የጠራኸኝ እዚህ በደረስኩበት ሰዓት እንግዲህ ምንም አይነት ሰው አላገኘሁም። አንተ ግን ወርቅን ያገኘው ትክክል ነው። ጉዳት ደርሶብሃል። ፈርስት ኤዶችን እንግዲህ ተደርጎልሃል። በተቻለን አቅም ከፈጣሪ እርዳታ ጋርም አንዳንድ ነገሮች ሊስተካከሉ ይችለዋል። ሲቀጥል ግን አንተ አሁን እየነገርከኝ ያለው ነገር ድርጅት ውስጥ ጠቃሚ የሆነ ወይም ደግሞ በእኔ ቤተሰብ ዙሪያ ላይ ያሉት ነገሮች አስፈላጊ እንደሆኑና አንተም ደግሞ ያንን ፋይል እንዲያስክ ያንን ፋይል ሊወስዱ ሲሉ ጉዳት እንዳደረሱብን ነው እየገለጽክልኝ ያለው። እስቲ አንተ ማን ስለ አንተ መጀመሪያ ያሉትን ነገሮች እናውራበትና የምትፈልጋቸውን ለእኔ መናገር የፈለግካቸውንም ነገሮች ሲቀጥልም ደግሞ ተወሰደብኝ ያልካቸውንም ፋይሎች ደግሞ ሙሉ ለሙሉ እናውራበታለን። እንግዲህ እንዳልኩ ነው ትንሽ አንዳንድ ብዙ እዛ እንትን ውስጥ ድርጅት ውስጥ ብዙ ኖር ያለው ብዙም ሰርቻለሁ። ግን ይሄ ሁሉ ያደረገችልኝ እናትህ ተመልሼ ወደ ጎዳና እንዳልወጣ ወደ በሽታ እንዳልገባ ነበረ። ከዛ እዛው መስሪያ ቤት አስቀጥራኝ በጥሩ ደሞዝ እየሰራው በትዳር ህይወት ውስጥ ገብቼ ቁም ነገር ደርሼ ነበር በዛ መስሪያ ቤት የተነሳ። ግን የሁሉ ለታ የዋለችልኝ አንተ እናት ናት፣ ጥሩ ሰው ስለሆነች። ነገር ግን በመስሪያ ቤት ውስጥ ያለው ነገር እያየሁት ያለሁት በጣም የሚያስነውር ነገር፣ ኢትዮጵያዊ ነገር እንትን ማይል ነገር ሆነብኝ። በጣም ባዕድ አምልኮ፣ የሰይጣን አምልኮ። እዛ የሚገቡት ማገገሚያው የሚገቡት ሁሉም በቃ ይሄን ነገር እንዲቀበሉ ይደረጋሉ፣ ይለወጣሉ። ይሄ በቃ ከሆነ ጊዜ በኋላ የመጣ ነገር ነው።
ነገር ግን ይሄ ነገር እኔ አንድ ሁለት ጊዜ እናት ቢሮ ይመጡ ነበር። ሲመጡ ለአንድ ሁለት ጊዜ ያክል በቃ በሰላም ይመጡ ነበር ይሄዱ ነበር። ግን የሆነ ጊዜ በኋላ ቀሩ። ከዚያ ይሄን ነገር እኔ በቪዲዮም በፎቶም እያነሳው በቪዲዮም በማስረጃም ካሜራዎችንም እየቀበርኩ ብዙ ነገር አደረኩ። ከዛ በኋላም እንግዲህ ከዛ መስሪያ ቤት አጋጣሚ ሁኔታ ያው አመመኝም ብዬ እየቀረው ይሄን ፋይል ሳሰባስብ ሌላ ነገር ነው። እናትህ ለካ በማያውቁት ነገር ሌላ ነገር ውስጥ ገብተዋል። እኔ ምን አገባኝ ማለት ልተወው ነበር። ነገር ግን እሳቸው በጣም ጥሩ ሴት እኔን እዚህ ያደረሰችኝ አሳክማ እዚህ መስሪያ ቤት አንጥታ እዚህ ድርጅት አንጥታ እንደዚህ ቆሜ እንዲሄድ ያደረገችኝ። እኔ ቤተሰብ የለኝም፣ ምንም ነገር የለኝም። ጎዳና ነው ራሴን ያገኘሁት። ነገር ግን የሁሉ ተደርጎልኝ ምን ልሁን ዝም ብዬ ባልፈው እናትህን አደጋ ውስጥ ይከታታል ብዬ ይህንን ፕሮሰስ ጀምሬያለሁ። እንደጀመርኩ አሁን በቅርብ ቀን ተባነን። ማን እንደሚነግራቸው አላውቅም። ይህንን ነገር ከኔና ከባለቤቴ ማንም ከሷ ውጭ እና ከኔ ውጭ ማንም አያውቅም ነበር። እንግዲህ መረጃው በምን እንደደረሳቸው አላውቅም። ይከታተሉኝ ጀመር። በሚሄድበት ሁሉ ይከታተሉኛል። ለነሱ ብዬ ቤቴን ለቅቄ ጓደኛዬ ቤት መጣሁ። ይሄም የጓደኛዬ ቤት ነው። በአጋጣሚ እዚህም ተከትለው ይመጡ። ከዛ ይህን መረጃ ማን ነው የሚሰጣቸው ብዬ ተጠራጥሬ ሳጣራ አንድ ቀን ባለቤቴ ከነሱ ጋር ቁጭ ብላ አየኋት። የገዛ ባለቤት? አዎ። ከነ መኮንን ሰዎች ጋር ማለት ነው? አዎ። አሁን እኔ ማለት ግራ እያጋባኝ ያለ ነገር ስላለ ነውና አንተ እንደምትለኝ ከሆነ ሙሉ ለሙሉ ነገሮቹ መጥፎ ነገር እንደሆነ እያወቅ ግን ደግሞ መደረግ ያለበት ነገር እያደረክ እንደሆነ ነው አይደለ? አዎ። ይሄ ነገር ወደ ክፋት ወደ እናትህ ከመጣ ይሄን ነገር ለማጋለጥ ነበር ሐሳቤ። ነገር ግን ይህንን ነገር ሁሉ እየተናገራቸው ነበር ለካ። ከዛ ባጋጣሚ ታውቃለች ነው እያልከኝ ያለው ይሄ ነገር? እናትህ እኔ እንጃ እንግዲህ ሊያውቁም አንድ ቀን አየኋቸውና ላናገራቸው ስፈልግ ማናገር አልችልም ተብሎ መለሱኝ። ይሄ ሁሉ የሚያደርገው የድርጅቱ ስራ አስኪያጅ አለ። እሱ ነው ሙሉ ለሙሉ ይህን ስራ የሚሰራው። እሳቸው ምንም የሚያውቁት ነገር የለም። አንተ ይሄ ምን ያክል ጊዜ ሆነ አሁን እዛ ድርጅት ውስጥ ከገባ? ብዙ አመት ሰርቻለሁ እኔ። እስቲ ነገርኩ እንግዲህ ከጎዳና ህይወት ቀጥሎ ያ ድርጅት ነው እናቴም አባቴም እኔ። እንደው እሺ እዛ ድርጅት ውስጥ ከገባ በኋላ ሙሉ ለሙሉ እዚህ አዲስ አበባ ውስጥ ነው የምትሰራው? ስትሰራም ከነበረ የአንተ ስራ ድርሻ ምን ነበር? በቃ እኔ የስራ ድርሻ እንደዚህ እንትን የተባለውን ሁሉ ፋይል ማገላበጥ ምናምን ነው። ያ ሁሉ እንግዲህ ተባነነብኝ። እንግዲህ ምን ማድረግ ይችላል? ፋይሉን የሚመጣው የማይሆን ነው። ስጠይቅ ዝም ለስራህን ስራ ይባላል። የሚመለከትህ ነገር የለም። አንተ ስራ ይሄ ብቻ ነው። የተሰጠህን ተቀበል፣ አምጣ የምንልህን ታመጣለህ ይሉኛል። እንግዲህ ምን ላድርግ? እሺ እንግዲህ ወደ ቤተሰቦቼ አሁን ያሉት ነገሮች ሃይላይት እየሰማን እንገኛለን። እስቲ እኔ በገባኝ ልክ ደግሞ ስለሱም ስለ ቤተሰቦቹም ስላሉት አንዳንድ ነገሮች ግዴታ ማጣራት ያለብን ነገር ስላለ እያጣራን የምንቀጥል ይሆናል። ግን እኔ እስካሁን እየገባኝ እስካለው ነገር ድረስ እንግዲህ ይሄ ሰውዬ በእናቴ አማካኝነት ጎዳና ላይ ወድቆ በነበረበት ሰዓት ነው ተነስቶ ወደ ድርጅቱ እንዲገባ የተደረገው። ድርጅት ውስጥም ከገባ በኋላ እንግዲህ ወንድሜ የነገረኝ እንዳለው ከሆነ አንዳንድ ነገሮች ትክክል እንዳልሆኑ የሚፈጠሩት ወይም ደግሞ እዛ ድርጅት ውስጥ እንግዲህ ለማገገም ራሳቸውን ከነበሩበት ህይወት ወደ ተሻሻለ ህይወት እንቀይራለን ብሎ የሚገቡ ወጣቶችም ሆነ አዛውንቶች
ህይወታቸው ይበልጥ ያልሆነ ወይም ደግሞ የተመሰቃቀለ ህይወት ውስጥ እንዲገቡ የሚያደርጋቸው ነገር ውስጥ እያስገቧቸው እንደሆነ ባወቅኩበት ሰዓት ነገሮችን በራሴ ለማጥራት የመሞከር ሁኔታ፣ ሲቀጥልም ደግሞ እናት በዚህ ጉዳይ ላይ የምታውቀው ነገር የለም የሚለውን ነገር ለማስረዳት እየሞከረ ነው። ዘንድ ደግሞ ምን አለ ውስጥ ላይ የሚፈጠሩት የባዕድ አምልኮዎች አንዳንድ ጉዳዮች እኔን ከሃይማኖታችንም ከሁሉም ነገር ያፈነገጠ ስለሆነ በራሴ ነገሮችን ለማጥራት እየሞከርኩኝ ነበር። የቪዲዮም የፎቶ ማስረጃዎችን ይዤ ስንቀሳቀስ ነበር። እናም እናትን ይዣት እንግዲህ ለማውራት በሞከርኩበት ሰዓት እዛ ውስጥ ያሉት እንግዲህ የድርጅቱ አባል የሆኑ ሰዎች እናቴን ማናገር እንደማይችል ወይም ደግሞ ወደ እናቴ መጠጋት እንደማይችል አድርገውት ከአካባቢዋ እንዳራቋት ነው እንግዲህ እየገለጸልኛሉ። ይሄ ማለት ነገሮች ወዴት እያመሩ እንዳለ፣ ነገሮች በምን አይነት መንገድ እየቀጠሉ እንዳለ የሚያሳይ ነው። ውድ ቤተሰቦች ለእናንተም እንግዲህ መግለጽ የምፈልገው ነገር ቢኖር ይሄ ሰውዬ ምን አይነት ነገር ነው ሀፕን እያደረገበት ያለው፣ ምን አይነት ነገር ነው እየተፈጠረ ያለው። ስለዚህ ሰውዬም እንግዲህ ማወቅ ያለብንን ነገር ማወቅ አለብን ግዴታ። ደውሎ ነው የጠራኝ። በገዛ በፐርሰናል በምጠቀምበት ስልክ ነው ደውሎ አቤል እንደዚህ አይነት ቦታ ናልኝ፣ በጣም ታስፈልገኛለህ፣ እንደዚህ ችግር ሊገጥመኝ ነው፣ አንተን የሚያስፈልግ የቤተሰብ ጉዳይ የሆነ ፋይል እጄ ላይ ይገኛል ያለኝ። ይሄ እንግዲህ ቀላል ነገር አይደለም። እንደ ቀላልም ደግሞ እኔን ስልክ ማግኘት አይቻልም። ፈቅጄ ወይም ደግሞ ራሴ እንግዲህ አምኜበት የሰጠሁት ሰው ካልሆነ በፍጹም የኔን ስልክ ያለው ሰው የለም። እሱ ደግሞ ጭራሽ እኔ ቀርቤ ስልኬን ልሰጣቸው ከምችላቸው ሰዎች ጋር ግንኙነት ያለው ሰው አይደለም። ድርጅት ውስጥ ያለ ሰው አስቡት። ከዛ የመጣ ሰው የኔን ስልክ ኖሮት ደውሎ ጠርቶኝ እዚህ ስደርስ ፋይሉ የለም። ሰዎቹም እንግዲህ እኔ የክሩ አባላት እያጣሩ አንዳንድ አዳዲስ ነገር አለ መሰለኝ። ለዛም ነው ተረጋግቼ እንደዚህ ቁጭ ብዬ እሱን የማዋራት እንትኑ ነገር የተሰጠኝ ሳይን ኮርስ ስላለ ነው ከጀርባ ለየት ያለ ነገር እንዳለና አካባቢም ላይ ትንሽ ሲጠና የተባሉት ነገሮች ስላሉ ያ ነገር ነው እኔን እዚህ እንድቀመጥ እያደረገኝ ያለው። እስቲ በቅርቡ አዲስ ነገር ሊኖር ነው የሚችል ተስፋ አድርጋለሁ። ግን ደግሞ እስቲ ስሙስ ማን ነው፣ የእውነት ጎዳና ላይ ይኖር ነበር ወይ የሚባለውን ነገር፣ እናት አባቱስ ማን ነው፣ ሚስቱስ ማን ነች የሚለውን ነገር በሰፊው እያወራንበት ነገሮችን ሰፋ አድርገን ለማየት የምንሞክርበት ሰዓት ይሆናል። ውድ ቤተሰቦች እንግዲህ ነገሮችን እንደዚህ ማጣራት የነበረብን ጉዳይ ነው። አሁንም የሚቀጥለው ወደፊትም ደግሞ ስንሰራ ስራችንን በእንደዚህ አይነት መልኩ የምናስቀጥልበት ነው የህይወታችን ጉዳይም ስለሆነ ማለት ነው። እና በእንደዚህ አይነት መንገድ እየተረዳችሁ ነገሮችን ብንቀጥል ደስ ይለኛል። እስቲ አሁን ስምህን አልነገርከኝም ነበር አይደል? ስምህም አልበል። ስሜ ኢሳያስ ይባላል። እሺ ኢሳያስ፣ ቤተሰቦች አታውቃቸውም ነው ወይንስ ቅድም እያልከኝ በነበረው ሁኔታ ራሴን ሳገኘው ጎዳና ላይ ነው ያገኘሁት ብለኝ? እንግዲህ ህፃን ሆኜ ነው ከቤተሰብ የወጣሁት። እሺ አጋጣሚ ሆነ። ግን ያው አብዛኛው ጊዜ በጎዳና ላይ ነው እኔ ራሴን እስካቅ ድረስ ያገኘሁት። ኦኬ። እንግዲህ ማንም ሰው ያለ ሰው አይፈጠርም። ግን እሱ ትክክል። እናትና አባቴ የት እንዳሉ በአሁኑ ሰዓት አላውቅም። እዚህ ቦታ ላይም ማን እንዳመጣኝ አላውቅም። ግን በቃ ከዛ ሁሉ ተወሰስቼ ድርጅት ውስጥ እየኖርክ ነው? ትዳር መስርተህ? አዎ የነበረው? አዎ። ማን ያስተዋወቀ? ወይንስ እዛው ድርጅት ውስጥ የምትሰራ ሴት ነች? ድርጅት ውስጥ ሰራ ነበረ። እዛ ድርጅት ውስጥ የሚሰራ ሰውዬ ልጅ ናት አጋጣሚ። እና ያው ድርጅትን ትመጣ ነበር፣ አንዳንድ ስራ ትሰራ ነበር። እና ትውውቃችሁ እንዴት ነበር? ያው እንግዲህ የእሱ አባት በአጋጣሚ ሆኖ ያው ከድርጅቱ ሌላ ሀገር ነው የሚኖረው፣ የት እንደሚኖርም አላውቅም። እሺ። እሷ ግን ያው በሱ ምትክ ገብታ እየሰራች ነው። ይሄ ነው እንግዲህ ግንኙነት ሲጀመር እስቲ የነበረውን ሁኔታ ትንሽ ብታወራኝ። እዛው ድርጅት ውስጥ እንግዲህ የሚሰራ ግለሰብ ልጅ ነች ብለኸኛል እና እስቲ የነበረውን ሁኔታ እንደው ብታጫውተኝ። እንግዲህ እንደነገርኩ ነው። እሷ በጣም በዛ በድርጅት ውስጥ እንግዲህ በጣም ተግባቢ ልጅ ነበረች። እሺ። ሳቂታ ነበረች። እኔ እዚህ ህይወት ላይ እንደርሳለን ብዬ አላሰብኩም ነበር ጭራሽ። በቃ በአጋጣሚ ያው እኔ ፋይል በአንድ ቦታ ወደ አንድ ቦታ ማመላለሳለሁ፣ ኢቨን ወደ ክፍለ ሀገር ድረስ ራሱ። ምክንያቱም ይሄ መስሪያ ቤት ፋይል ራሱን የቻለ ትልቅ ቦታ አለው፣ የፋይል ቦታ። የዛ ኃላፊ ደግሞ እኔ ነኝ፣ የዶክሜንቶች ቦታ ማለት ነው። እዛ ድርጅት ውስጥ ያደገ ሰው ብቻ ነው እዛ ፋይል ቤት የሚገባው፣ ሌላ ሰው አይገባም፣ ከውጭ ተቀጣሪም አይገባም። እና እንደዛ እያልኩ ህይወት ቀጠለች። ያው 1 2 3 እያልን
ባይገርም ረጅም ጊዜ የምንጠናና አላልንም። እዛ አንዳንዴ ስትመጣም ስለማያት ያው ወደ ትዳር ገፋፋችን ገባን። ከዛ ትንሽ እንደቆየን እንግዲህ ሀሳቧ ሁሉ ይቀያየር ጀመር። ማለት ልክ ከውጭ እንደመጣው ፋይሌንም ቦርሳዬንም ቀበል ብላ መግባት ጀመር። የቦርሳዬ ውስጥ ምን ፈልገሽ ነው ቦርሳዬ ውስጥ የምትገቢው ስላት የሆነ ነገር ይዘህልኝ መጥተህ እንደሆነ ብዬ ነው ምናምን ትለኛለች። ይህንን እንደዚህ አታርጊ ብዬ ሁሌ ነገርኳት። ቦርሳዬ ውስጥ እንዳትገቢ ምናምን ስላት እኔ ቦርሳዬን አስቀምጬ ስወጣ ቦርሳዬ ውስጥ ያለ ዶክሜንት ምስቅልቅል ብሎ አገኘዋለሁ። ምን እንደዚህ እኔ ራሱ ደነዝ ሆኜ ነው እንጂ አልጠረጥርም የዛኔ። ከዛ ሀሳቧ ሁሉ ይቀያየር ጀመር ማለት ወንድሜ ተረጋግተህ ልታወራኝ ነው። ከዛ በኋላ ያው ጭቅጭቅን ጀመረች። እንደዛ የምንዋደድ የነበረው አምሽታ ትመጣ ጀመር። አምሽታም ስትመጣ ጭቅጭቅ ነው ምንም በቃ የሁሉ ከመጣ በኋላ በቃ ተኝቼም ሰላም የለኝም ብዬ እኔ ዝም ብዬ ወደ ሶፋ ላይ ገደም ብላለሁ። ጭቅጭቅ ነው በቃ የሆነ እየጠጣች ትመጣና አውቃ ያልሆነ ነገር ታደርጋለች። ያ ሁሉ ነገር አልፎ በቃ እኔ ይሄን ነገር ፋይሉን ዝም ብዬ በቃ ልጨርስ ምናምን ብዬ ያንተን ፋይል እያስተካከልኩ እያለ ያንተን ፋይል ማለት ግን ምንድነው? የኔ ፋይል ቆይ እንግዲህ ቅድም እንደነገርኩ ያ ፋይል እንግዲህ ቢሮ ውስጥ ብዙ ፋይል ነበረ። ያን ፎቶ ያነሳሁትን ካሜራዎችን ማስቀምጬ ነበረ። የኔ ፋይል ማለት ነው ላይክ ከኔ ጋር የሚገናኝ ዳይሬክት ከአንተ ጋር አይደለም ከእናትህ ጋር ያው የቤተሰብ ታሪክ ነው ብዬ ነው። እሺ ይሄን ነገር እናትህ ጋር መድረስ አልቻልኩም፣ እንዲያስደርሱኝም አልቻሉም። ስለዚህ በቃ አንድ ወጣት የደረስክ ልጅ አንተ ነህ እና አንተ ነህ የምታውቀው ሁሉን ነገር አንተ ነህ የምታስተካክለው ብዬ ነበር ወደ አንተ ስልክህን ላፈላልጌ መጣሁት። እሺ ስልክህንም ያልጠየቅኩት ሰው የለም። ጓደኞችህን በቤታቸው አድራሻም ሄጄ የት እንደምትማር የነበረው ሁሉን ነገር አጣርቼ ስልክህን አገኘሁ ከጓደኞች። ከዛ ነው የደወልኩልህ። ያን ፋይል ይዤ ወደ ቤት መጥቼ ያን ፋይል ልሰጥህ ነበር። ነገር ግን ከቢሮዬ ሲወጣ ተደውሎ ያዙት ምናምን የሚል ድምጽ ሰማሁ። እሺ ከዛ ሮጬ እዚህ ቤት መጣሁ። አያውቁትም ብዬ ተከታትለው ይመጡ እንዳልነበር አድርገው ስብርብር አድርገው ፋይልን ይኸው እንደምታየው በትንትና አድርገው ይዘውት ሄዱ። የሚፈልጉትን ፋይል ካሜራዎችንም ፍላሾችንም ብዙ ነገር አከማችቼ ነበር። እስቲ እዛ ላይ ከነበሩት ፋይሎች ውስጥ እንግዲህ የእናት ጉዳይ ስፔሻሊ ደግሞ እንደምታወራው ከሆነ ከኔ ጋር ሳይሆን ከእናቴ ጋር የሚያያዝ ነገሮች ናቸው አይደለ? እስቲ ካነበብካቸው ትንሽ ከምታስታውሳቸው ነገሮች ውስጥ በእናት ዙሪያ ይሄ የተፈጠረ ነገር ይሄን ደግሞ ማስተካከል የምንችላቸው ነገሮች የምትለው ነገር የለም? እንግዲህ ያው እንደነገርኩ ፋይሎቹ የተለያዩ ፋይሎች ይመጣሉ። ኢቭን የልጆች ዝውውር ለምሳሌ እናት ሳታውቅ ወደ ውጪ በኬንያ በኩል ለሌላ ሽያጭ ይመጣል። ነገር ግን ያ እናትን የሚያሳምን ነገር አይደለም የሚሰሩላት። ልጆች ይመጣሉ ይገባሉ፣ በእናት ስም ይገባሉ ልጆቹ። የማይታወቅ ፋይል ይመጣና እውነተኛውን ፋይል ከላይ ያደርጉታል። ያን ፋይል ቀን አይጽፉበትም፣ ምን አይሉበትም። ነገር ግን ብዙ ፋይል ከስሩ አለ። እንግዲህ እሷ የምታየው ከላይ ያለውን ደብዳቤ ብቻ ነው። ያ ግን በውሸት የተዘጋጀ ደብዳቤ ነው። ከዛ ያ ፋይል ምን ይደረጋል? ያንን ፕሪንት ይደረግና ኦሪጂናሉን ያን ከላይ ያለውን እሷ ታነባለች። ቀን አይጻፍበትም። ከዛ ብዙ ፋይል ባንዴ ስለሚያመጡላት ያን እሷ ሁሉንም አንደኛውን ብቻ ታነብና ተመሳሳይ ስለሚሆን ሁሉንም ትፈርማለች። ሁሉንም ከፈረመች በኋላ ያቺ ከላይ ያለችው እውነተኛዋ በደንብ በፕሪንት ይሰራና ለምሳሌ 2016 እነዚህ ልጆች ከገቡ የሚጻፈው ግን 2018 ወይም 17 እንደገቡ ተደርጎ ይሰራል።
ከዛ በኬንያ በኩል ምናምን ወደ ሌላ ሀገር ይልኳቸዋል እነዚያ ልጆች። ይህን ነገር ግን እናት አታውቅም። አንድ በአጋጣሚ ለመጎብኘት ስትመጣ ራሱ አዳዲስ ልጆች ያስገባሉ አውቀው በራሳቸው ያመጡና ይህንን ሁሉ የምትሰራው ግን ይህን ሁሉ የምታቀነባብረው የእሷ ጸሐፊ አለች፣ የእሷ ረዳት ማለት ነው። ሁሉን ነገር ከሰውየው ጋር እየተባበረች የምትሰራው ሰውም እንዳይደርስ እዛ ጋር የምታደርገው ፈርም የምትላትም እሷ ናት። ይህ ሁሉ አድርጋ ታመጣለች። ፋይሉን ደግሞ እኔ ቼክ አድርጌ ነው የማስገባው። ሳስገባው እሳቸው የፈረሙበት አንዱ ላይ ሳየው ልክ ነው፣ ሌላው ግን በሙሉ በሐሰት የተዘጋጀ ነው፣ በውሸት የተዘጋጀ ነው። በዛ ምንድነው ከፍተኛ ገቢ ያገኛሉ እነሱ ሸጠው፣ እነዛ ልጆች የሰው ሽያጭ አለ ማለት ነው። ያንን ሁሉ ፋይል እየቀዳው የሚመጡትን ፋይሎች ከውጭ የሚመጡትን ፋይሎች በሙሉ እኔ ጋር ነው የሚያዩት። እንዲያውም አንዳንዴ አዳሬን ሁሉ እያየው አድራለሁ ፋይሉን እያነበብኩት ማለት ነው። ይሄ ሁሉ ግን እሳቸው የሚያውቁት ነገር የለም ምንም። በቃ እንትን የሚለው ይሄን የሚያቀነባብረው ዋና የስራ አስኪያጁ ነው። ሁለተኛ የሷ ስራ ጸሐፊ ናት። በዚህ መሀል ነበር እንግዲህ ይህንን ነገር ላጣራ ስሞክር ጣልቃ የገቡብኝ። ጨርሼ ነበረም ይሄን ነገር በቃ ወደሷ እንዳይሄድ። ምክንያቱም እናት በጣም ባለሙያ ጥሩ ሰው ናች። እኔን እዚህ ያደረሰችኝ እርግጠኛ ነኝ እስከዛሬ ማላድግም ነበር፣ እዚህ ደረጃ ማልደርስም ነበረ፣ ጎዳና ላይ ሞት ነበረ። ግን እዚህ ደረስኩ። እስቲ እንደው ኢሳያስ እንግዲህ ነገርካችኝ ማለት እስካሁን እያወራንበት ያሉት ነገሮች በሙሉ አንተ በመልካም ነገር አስብ ያደረካቸው ነገሮች እንደሆኑ ተስፋ አደርጋለሁ ከምትናገረው ነገር እየተረዳው ካለሁት ነገርም አንፃር። ነገር ግን ምንድነው ሁኔታህን ሳየው እስከ ዛሬ የተፈጠሩትን ነገሮች ከስር ከመሰረቱ እንደምታውቅ ነው አይደለ? እንግዲህ መሀል ላይ ነው የገባኝ። እኔም እኮ እንደነገርኩ ከሆነ ፋይል ማገላበጥ ከጀመርኩ በኋላ ይሄ ነገር ገባኝ። እንደው እስቲ አሁን አንተ የነገርከኝ እንዳለው ከሆነ ፋይሎችን ማገላበጥ፣ ነገሮችን የማየት አንዳንድ ነገሮችን የስራ ድርሻህን አላውቀውም። ስለዚህ እንደዚህ ብዬ ልነግርህ አልችልም። ግን ደግሞ በምትሰራበት የስራ ዘርፍ ላይም ሆነ በአጭሩ አንዳንድ ፋይሎች እጅ የመግባት ኦፖርቹኒቲዎች ነበሩ። ሲቀጥልም ደግሞ በየመዝገብ ቤቱ ለራሱ ገብተህ ቼክ ማድረግና እዛ ውስጥ ያደጉ ልጆች ብቻ ናቸው መዝገብ ቤት ገብተው ነገሮችን የሚያዩት ብለኸኛል አይደል? ያ ማለት አንተ ነገሮችን ማየት ከጀመርክ ትንሽ ሰነባብተሃል ማለት ነው አይደል? ታዲያ ለምንድን ነው እስከዛሬ እዛ የቆየው? ይሄን ነገር በሙሉ ማጣራት ነበረብኝ። ምክንያቱም የማጠረጥረው ሰው የለም። እንግዲህ በጊዜው እናትም አሉበት ብዬ ጠርጥሬ ነበር። ግን ሳጣራ ይሄ ነገር ከእናት ውጪ ነው። እኔ አሁን ይሄንን ለአንተ ያሰብኩትን ፋይል ለፖሊስ ወይም ለህግ አካል ነበር ልሰጥ ያሰብኩት። ምክንያቱም የህግ አካልም ከነሱ ጋር ነው ያለው። ምክንያቱም ገንዘብ አለ፣ ገንዘብ ይሰጣቸዋል። በመሀል እኔን ነው እንደዚህ እንግዲህ እንደምታየው የፈራሁትም ደረሰ። ለዛ ነው እናትህ ንጹህ መሆናቸውን ካረጋገጥኩ በኋላ ነው አንተን መፈለግ። ምክንያቱም እናትህ ጋር ሊያስደርሱኝ አልቻሉም። አሁን እናትህ ጋር ብሄድም ይሄን ነገር ብታውቅ እናትህ ሊገሏቸው ይችላል። እስቲ ኢሳያስ አሁን ስትገልጽልኝ ነገሮችን አንዳንድ ግልጽ ያልሆኑልኝ ነገሮች አሉ። ከነዛም መሀል አንዱ ምንድነው ስለ ባለቤትህ አንዳንድ ነገሮችን አንስተብኛል። ምን እንዳደረገች ግን በግልጽ የተናገርከው አንዳችም ነገር የለም። ችግራችሁ ምን እንደሆነ አልተናገርክም። ምንድነው ችግራችሁ? እንግዲህ በጊዜው ምንም አይነት የግባ ቢባል ችግር የለብንም። እሺ በቃ እንግዲህ እንደነገርኩ ልክ ከቢሮ ስገባ ፋይሌን ትፈትሻለች። ለምንድነው ፋይል የምትፈትሽው ስላት ሁሉ ጊዜ ፋይሌን ስትፈትሽ እንግዲህ ያመጣልኝ ነገር ካለ ቦርሳ ውስጥ ምን አለ ትላለች። የማይሆን ጥርጣሬ ታመጣለች። ከዚህ በኋላ ቦርሴን እንዳትፈትሽ አልኳት። እሺ ቦርሴን እንዳትፈትሽ ስላት ከዛ በኋላ አጋጣሚ እንግዲህ ቢሮም ፋይሎችም ይዤ ስለመመጣ ነበረ። ፋይሎችም ዝብርቅርቅ ብለው አገኛቸዋለሁ። እሺ ከዛ ፋይል ማምጣት ተውኩኝ። እኔም ወረቀት ማምጣት ተውኩኝና ግማሾቹንም በፍላሽ የመጫን ነው በሲዲ ካርድም በምንም በመጭ እየጫንኩኝ ቤት አለማምጣት። ምክንያቱም እየተዘበራረቀብኝ ነው እሷ ስለምትዘበራረቅ። ከዛ በኋላ ተቀያየረች።
ከዛ በኋላ ቀይሬ ረትል ጀመር። ለካስ ከነሱ ጋር ኮንታክት አላት። ከዛ የተደወለ የጀመርከውን ነገር አቁም፣ አርፈህ ስራህን ስራ የሚል ስልክ ይደወልልኛል። አረ ስራዬን እየሰራው ነው፣ ምንም የጀመርኩት ነገር የለም እላቸዋለሁ። ምንድነው የምትፈልገው ይሉኛል። ገንዘብ ከሆነ እንልክልሃለን፣ አርፈህ ስራህን ስራ ይሉኛል። ለገንዘብ ድርጅቱ እኮ ቆንጆ ደሞዝ ያስብልኛል። ለምን ብዬ ይሄን ነገር እንትን አልኩኝ። እንግዲህ እዚህ ድረስ እንደሚሆንኩት በዚህ ነው። ታዲያ ባለቤት ታጥቀው ሲመጡ የተኮሱብኝ ሁሉ መስሎኝ ነበረ። አሁን አንተ ባለቤት ከነሱ ጋር እየሰራች መሆኑን ያረጋገጥክበት የመጨረሻው መንገድ ምን ነበር? የመጨረሻው መንገድ እንግዲህ ቅድም እንደነገርኩ አንድ ላይ ቁጭ ብላ አየኋት ካለቃው ጋራ፣ እነዚህ ከሚያሳድዱ ልጆች ጋርም ቁጭ ብላ አየኋት። አንድ በላይ ሁለተኛ ደግሞ ፋይል ይዞ ሊወጣ ነው የሄደው ያዙት የሚል ድምጽ፣ የሷ ድምጽ ሰማሁ ልጆቹ ጋር ማለት ነው። ከዛ ሶስተኛ ነገር ደግሞ አሁን እዚህ ከደረስኩ በኋላ ቤት ውስጥ ቁጭ ብዬ እንዳትተውት በደንብ ደብድቡት ግን እንዳትገሉት የቀረ ነገር ካለ ምናምን የሚል ነገር ሰማሁ፣ የሷ ድምጽ። ለዛ ነው ወደ ከመጠራጠርም ወደ እርግጠኛውነቱ የገባሁት። ውድ ቤተሰቦቼ ማለት እየሰሙ ያለሁት ነገር እንግዲህ ቀላል የሚባል ነገር አይደለም እውነቱን ለመናገር። ምክንያቱም እዚህ ጋር ያለው ግለሰብ ብዙ ነገሮችን የሚያውቅ እንደሆነና ፈርስት ኤድ በሰጠው ሰዓትም አንዳንድ ነገሮችን ሲያወራ ነበር። ላይክ ሲዋሽም የውሸትንም ጥግ አይተናል። ሰው እውነት ሲናገርም እውነት የሚናገርበትን እንግዲህ ብዙ መንገዶችን አይተናል። እኛ ያደረግናቸው እንግዲህ ለመልካም ብለን አስበን ያደረግናቸው ብዙ ነገሮች ከአቅም ውጪ ሆነው ያላሰብናቸው ጉዳይ ውስጥ ገብቶ ከአቅም በላይ የደረሰብን ጉዳዮች አሉ። እነዛን ጉዳዮች ደግሞ እስቲ ምንድነው በምን አይነት ጉዳይ ነው ይሄ ሁሉ ነገር ሊፈጠር የቻለው የሚለውን እስቲ በሂደት የምናይ ይሆናል። ውድ ቤተሰቦቼ እንግዲህ እናንተም በተቻላችሁ አቅም ሀሳብ አስተያየቶቻችሁን ከጎኔ እንድትሆኑ ፈልጋለሁ። ምክንያቱም አሁን ላይ እንግዲህ ያሉት ነገሮች ከመወሳሰባቸው የተነሳ ነገሮች ግራ እስከሚገቡን ድረስ እንግዲህ ከጀርባችን ሆኖ የሚያግዙን የህግ አካላቶች ሁላ ነገሩ ምን አይነት ነገር ነው፣ ምን አይነት ተአምር ነው ብለው ግራ እስከ መጋባት ደረጃ የተደረሰበት ሁኔታም አለ። ይሄ ሁሉ ነገር ሁኔታዎች ናቸው የሚደራረቡበት፣ የሚፈጠሯቸው ነገሮች እኛ ሳናስበው እየተከናወኑ ያሉት ጉዳዮች ናቸው። ለእንደዚህ ለማናስበው ውስብስብ ለሆኑ ነገሮች እያጋለጠን ያለው ማለት ነው። ከነዚህ ውስጥም እንግዲህ አንዱ እናንተው የምታውቁት በዚሁ ዙሪያ ላይ እንግዲህ የተነሱ በአንዳንድ ኬዞች እንግዲህ ቁጭ ብለን እንደ አዲስ የሰራ ናቸው። አንድ ወንጀለኛ እንግዲህ ቢያንስ 2 3 4 ቦታ እየሄደ የሚፈልጋቸው ወንጀሎች እየሰራ በጣም ያልታሰቡ ነገሮችን እየተሰሩ እየተንቀሳቀሱ እንዳሉ ከእጃችን ሲያመልጡ እንግዲህ ያው የምታውቁት ነገር ነው። ሀገራችን ሰፊ ነው፣ ብዙ ነገር ይፈጠራል። እጃቸው ረጅም የሆኑ ሰዎች ደግሞ በፋይናንሻልም በምንም እንግዲህ ከኛ የበለጠ ስትሮንግ የሆኑ ሰዎች ይኖራሉ። እኛ እውነትን ይዘን የምንንቀሳቀስ ሰዎች ነን። እነሱ ደግሞ በፈለጉት መንገድ እንግዲህ አድርጎ ያመጡትን ገንዘብ መጠቀሚያ አድርገው ማንንም ሰው መግዛት የሚችሉበትን ሁኔታ እያመቻቹ በዛም ደግሞ እንግዲህ እርምጃቸውን እያሰፉ የሚሄዱ ሰዎች ናቸው። እስቲ ይሁን ብለን እንግዲህ ራሳችንን የአቅማችንን ከፈጣሪ ጋር እያደረግን እንገኛለን። እየደረስንባቸውም ለህግ አካል ማሳልፈን እየሰጠን እንገኛለን። ውድ ቤተሰቦች እንግዲህ እናንተ ሀሳብ አስተያየቶቻችሁን አስቀምጡልኝ። ኢሳያስ በመጨረሻ አንድ ነገር በጠይቀ ደስ ይለኛል። ስቲል ድረስ እንግዲህ ድርጅት ውስጥ የነበርክ ሰው ስለነበረ ድርጅት ውስጥ እስቲ ያለው ሁኔታ ምን ይመስላል? አሁን እንግዲህ ምን አለ መሰለህ ድርጅቱ እንግዲህ በጣም በአንድ ወቅት ላይ በጣም ከፍተኛ ወጪ ገቢ ነበር እና በቃ ድርጅቱ በአጋጣሚ የሆነ ነገር ውስጥ ሽኩቻ ውስጥ የገባ ነገር አለ። በጣም ከባድ ነገር ማለት ነው። አንደኛ ይሄ ነገር የተጀመረው ነገር ወደ ሰው እንትን የሚገባል። ሰሞኑን በተለይ በጣም ከውጭ የመጡ ሰዎች ነጮች አሉ፣ የተለያዩ ነገር ስብሰባዎች አሉ። በግርም ማለት ነው ይችን 2 ወር 3 ወር ማለት ነው እረፍት እንኳን የለንም ነበር። ወጪ ገቢ ወረቀቱ ራሱ ዶክሜንቶቹ
ነገር ግን አሁን ዶክሜንቶቹ ወጥተው ሲገቡ አሁን የሆነ ዶክሜንት እየተቀነሱ የሚመጡ ነገሮች አሉ። ይሄ ሹክቻ ነው። ምክንያቱም እኔ አሁን እዚህ ድርጅት ውስጥ ያደግኩ ሰው ነኝ። እንዳያባረሩኝ ሌላ ነገር ነው የሚመጣው። በቃ እኔን አሁን ያላቸው አላማ ወይ መግደል ነው ወይ የሆነ ነገር ነው ወይ ፋይል እንዲጠፋ ማለት ነው እንጂ ሌላ እንትን የላቸውም። በጣም የሚገርም ነገር ነው። እንግዲህ ውድ ቤተሰቦቼ መኮንን እንግዲህ ይህን ነገር እየሰማው ይገኛል አይደለ? እንግዲህ ሰሞኑን እንግዲህ እሱም ይመጣል የሚል ሽኩቻ አለ። መኮንን ይገባል እየተባለ ነው። ይመጣል ይገባል የሚል ነገር አለ። እሱ ከመጣ ደግሞ እንግዲህ ሁሉም ረብሻ ላይ ነው የሚሆነው። ሰዎችንም እኔም አልባረረው እኮ እዛ ድርጅት አሁን ነው የገባኝ። እዛው ቋሚ ነኝ፣ እዛው ነው ያደግኩት። ብዙ ሚስጥራቸውን አውቃለሁ አሁን ምክንያቱም ፋይል ቤት መዝገብ ቤት ነኝ እኔ። ያን ሁሉ ስለሚያውቁ እኔን ለምን እንደማያባሩኝ እኔን ከዛ ቤት ከተባረርኩኝ ካስወጡኝ ወይ ገለው ነው የሚያባርሩኝ ወይ የሆነ ነገር ወይ ከሀገር አውጥተው ነው የሚጥሉኝ እንጂ ከዛ ውስጥ እኔን አያስወጡኝ። ስለዚህ አሁን መኮንን ሊገባ ይችላል የምትለኝ? አዎ ሰሞኑን እንግዲህ ይመጣል የሚል ሀሳብ ሰምተናል። ይሁን እንግዲህ በሰፊውም ባይሆን እንግዲህ በዚህ በ2 ወር በ3 ወር ውስጥ ሊመጣ ይችላል የሚል እንትና ኢሜል አለ መሰለኝ። ውድ ቤተሰቦች እንግዲህ ያው ዛሬ ትንሽ ለየት ያሉ ነገሮችን እየሰማን እንገኛለን። ምክንያቱም መኮንን ይገባል የሚባሉት ነገሮች ተነሱ ማለት እንግዲህ መኮንን እንደምታውቁት ነው በጣም ብዙ ነገሮችን እየሰራና ብዙ ነገሮችን እያንቀሳቀሰ የሚገኝ ሰው ነው። ያ ማለት ደግሞ ታሞ እንኳን ቢሆን የሚያደርጋቸው ነገሮች ለሀገር ማለት ሀገር ውስጥ ይገባል ተብሎ የሚታሰብ አይነት ሰው አይደለም። በህመም ምክንያት እንኳን ወደ ሀገር ሊመጣ የሚችል አይነት ሰው አይደለም። በጣም ብዙ ላይ እንግዲህ በቤተሰብ ደረጃ የሞተ ብዙ ነገር የገጠመው ሰው አለ። ወደ ሀገራችን ሊመጣ አስቦ ማያውቅም። አሁን ደግሞ እንግዲህ ድርጅት ውስጥ እየተፈጠሩ ያሉት ነገሮች ግዴታ እንዲመጣ እያደረጉት ያለ ይመስለኛል። ውድ ቤተሰቦች እንግዲህ የሚፈጠሩትን ነገሮች አብረን የምናይ ይሆናል። ትንሽ ፕሮግራሜን እንግዲህ ማስቀጠል አልችልም፣ ምክንያቱም እየተሰጠኝ ያለ ኮድ አለ። ምክንያቱም ከጀርባ እዚህ ግቢ ውስጥ የነበሩ ወጣቶች ላይ እየተደረሰ ያለበት ነገር ስላለ እስቲ ፕሮግራሜን የምቀጥልም ከሆነ እነዛን ወጣቶች በመያዝ ወይም ደግሞ 2 እንደሆኑ ያሉትንም ነገሮች ደግሞ እየተደረሰባቸው እንደሆነ አንዳንድ ኢንፎርሜሽን ደርሶናል። ቀጥታ እስቲ ወደዛ ሄድ ነው የሚፈጠሩትን ነገሮች ለእናንተ ማስተላለፍ ይሆናል። ውድ ቤተሰቦች እንግዲህ ከኔ ጋር ሁናችሁ ይህን ፕሮግራም እንድትከታተሉ ፈልጋለሁ። ከኔ ጋር ቆዩ።